በዙሪያ እኮ በጣም ብዙ የሚወዱ ሴቶች በጣም አንድ ሴቶች አሉ። እሺ አንቺን ብሎ ነው እንደዚህ እየሆነ ያለው። አንቺ ለምን ቆዳሽን የምትቆጥሪው? እኔ ጋር መጥተሽ እኔን ከመወንጀልሽ በፊት ወንድምሽን ግሪው አስተካኪው። ይሄ በጡንቻውና በምናምኑ የሚያስበውን ነገር አስተካኪለት። ለሚያልፍ ቀን የማያልፍ ቃል አትናገሪ። አንቺ ቂቤ እየቀባሽኝ ነው። ስላገኘሽ ቆርጠሽ አውጪው ብትይኝ አልሰማሽም። ቶዬን አይደለም ቶዬን ቆርጬ ከማውጣ ያንቺን ወንድም ቆርጬ ባወጣ ይቀለኛል። ምክንያቱም ቶዬ ለኔ ታራሱ አይደለም። ገባሽ? እኔ የተከበርሽ ሴት ነሽ፣ ክብርሽን አትጭላልሽው። በቶዬ ምክንያት ክብሬን አይደለም ህይወቴን ባጠጉዳ አግቢው። ካንቺ ጋር አይደለም ማውራው። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔም በጣም ደህና ነን። ዛሬ በአዲስ ጉዳይ ነው የመጣሁት። የባርዬ እህት በጣም እንደምትፈልገኝ ነግረኝ የመጣሁት እና ያው እንግዲህ የምታውቁት ነው። ላስት ታይም የነበረውን ቪዲዮ ከሱ ጋር ያለን ነገር ጨርሰናል። ግን እህቱ የኔ ጓደኛ ነበረች ማለት በሷ ምክንያት ነው የተዋወቅነው እና ያው ከሱ ጋር ጓደኝነት ከጀመርን በኋላ ትንሽ ቀዝቀዝ ተባብለናል። ምክንያቱም ያው እንደምታውቁት ነው ይሄ እንደ በፊት አይደለንም። ቅሬታ ምናምን ኖሮ ሳይሆን ያው ቤተሰብ ሪስፔክት ምናምን ትደራረጋላችሁ አይደለ? በፊት ላይ ግን በጣም ክሎዝ ጓደኛሞች ነበርን እና ምን በላው ምን ጠጣ ምናምን ኤቭሪቲንግ የሚቀረን ነገር የለም ምናማው ምናምን እና ለኔ ጥሩ ጓደኛዬ ነበረች እና ለምን እንደፈለገችኝ አላውቅም። ግን የሚመስለኝ ያው በዚሁ ጉዳይ ነው ሊሆን የሚችለው ብዬ አሰብኩኝ ከባርዬ ጋር ባለው ጉዳይ። ግን ደግሞ ላይክ 50-50 ነው የምታስቡት። ምክንያቱም በጣም ክሎዝ ጓደኛዬ ብዙ ነገር ያሳለፍነው ምናምን ስለሆነች ደግሞ በዚህ ጉዳይ እጇን ታስገባለችም ብዬ አላስብም። ምክንያቱም ሴት ነች። ወንድሟ ብዙ ነገር እያደረገብኝ ስለነበረ ከቅናቱ ባሻገር ሲናደድ የሚያደርጋቸው ነገሮች ትንሽ አስቸጋሪ ናቸውና አይ ለዚህ ነው የመጣችው ብዬ አልወሰንኩም። ግን ረጅም ጊዜ ሆኖናል። አብረን ሻይ ቡና ራሱ ካለን አልፎ እንደዋወላለን ምናምን። በእርግጠኝነት ቲክታክ ላይ ምናምን ታቋታላችሁ። እንዴት ተገናኛችሁ ምናምን የምትሉኝ ሰዎች በአጋጣሚ በጓደኛዬ ምክንያት ነው። ምክንያቷ እሷ ነች። የእሷ ወንድም ነው ባርዬ እና አሁን እንዲህ ብሎ ስለመኮነን ሳይሆን ያው እወደዋለሁ፣ ይወደኛል። ግን መግባባት አልቻልንም። መግባባት ያልቻልንበት ደግሞ አንደኛው ምክንያት ከሁሉ ነገር እኔ ክብር ይበልጣል የምል ሰው ነኝ። ትንሽ ሲናደድ የሚያደርጋቸው ነገሮች ጭራሽ እያግባባን አይደለም። ሰው ለእኔ ምርጫ መለየትን አድርጌያለሁ። አሁን ላይ ያለንበት ነገር ጥሩ ይመስለኛል። እኔም ራሴን ማዳመጥ አለብኝ፣ እሱም ራሱን ማዳመጥ መቻል አለበት። ምክንያቱም ቃቃ ጨዋታ አይደለም በዚህ እድሜ የያዝ ነው፣ ቁም ነገር ነው። ነገ የባሰ ነገር ይመጣል። ተረጋግተን በጠረጴዛ ዙሪያ ማውራት ካልቻለን አስቸጋሪ ነው ነገ ከባድ ነገር ሲመጣና እሱ ትንሽ በጡንቻው የሚያስብ አይነት ሰው ነው። ስለዚህ በመነጋገር መተማመን ካልቻለን አንዳንዴ መተውን የመሰለ ነገር ይሻላል። መተውን የመሰለ ነገር የለም። ሙጥኝ አይባልም። ስለምወደው ስለሚወደኝ የግድ አብረን ካልሆንን አይባልም። እንደዚህ ተብሎ እየተኖረ ነው ብዙ ነገሮችን እያየን ያለነውና እኔ ደግሞ ነገ ያሰጋኛል፣ ዛሬን አይደለም። የእውነት ለነገ ይፈራው ቀጠለ ነገሮች እየባሱ ነው የመጡትና በቃ ሲናደድ የሆነ ሰዓት ላይ በተኛውበት የሆነ ነገር እንዳያደርገኝ ፈራው። ይሄን ያህል ነው የፈራሁት። ስለዚህ በዚሁ ቢበቃን ባይ ነኝ እሱ ነገሮችን ማስተካከል ካልቻለና እኔ አሁን ራሴን እያዳመጥኩ ያለሁበት ሰዓት ላይ ነው ያለሁት። ቀላል አይደለም ግን ያልፋል ብዬ ማስብ ሰው ነኝ። ለማንኛውም ጓደኛዬ ወይም ዜድ እየመጣች ነው። ኦልሞስት ያለውበት ግቢ ውስጥ ነው ያለችው፣ ደርሳለች። ስትመጣ አብረን እንግዲህ ታገኙናላችሁ። እስከዛ ሰላም ቆዩኝ ቤተሰቦቼ። በድጋሚ መጥቻለሁ። የባርዬ እህት ኦልሞስት ደርሳለች። ነገር የቱ ጋር ነው ያለችው? እንግዲህ ያለውን ነገር አብረን እናያለን። ሰላም ነው? ሰላም ነው። ደህና ነሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ሰላም ነው አለሁ። እንዴት ነሽ አንቺ? ሁሉ ሰላም? ሁሉ ሰላም። ራቅ አልሽ። ከረጅም ጊዜ በኋላ ነው የተገናኘነው።
አዎ ደህና ነሽ ግን በሰላም ነው? አዎ ሰላም ነው። እሺ ምን አዲስ? ምንም አዲስ ነገር የለም። አንቺ ጋር ምን አዲስ ነገር አለ? እኔ ጋር አዲስ ነገር ያው እንግዲህ የምታውቂው ነው ያለው ነገር። ሁሉ ነገራችን ሶሻል ሚዲያ ላይ ነው ያለው ነገር። እንዲሁ የማስረዳሽ አይደለም ያው ያየሽው ነው ቢሆን እኔ የምለው እሺ ያው ጓደኛዬ ነሽ፣ ወንድሜ ደግሞ ወንድሜ ነው። ወንድሜን ደግሞ ያገኘሽው በእኔ ነው አይደለ? ምክንያቱም እኔ ወንድሜን ባህሪ በደንብ ነው የማውቀው። በዙሪያው ታውቀሻል። ገና ልቆጣሽ እችላለሁ። አትችይም። ማውራት ካለብሽ ተረጋግተሽ አውሪኝ። ልረጋጋ አልችልም። ዛሬ ልረጋጋ ተረጋግቼ ልናገርሽ አይደለም የመጣሁት። ይኸውልሽ እናቴ ጓደኝነትሽ ለኔ ነው ሲጀመር አይደል? ከወንድምሽ በልጣለሁ ምናምን እያልኩ አይደለም። ግን እኔን የምታወሪበትን ነገር አስተካክል። ሲጀመር በክብር የመደራደር ሴት እንዳልሆንኩኝ ታውቂያለሽ። በእኔም ጉዳይ ባንቺ ጉዳይ አውቃለሁ። ያኔ ነው የማውቀው። አሁን ደግሞ እኔ በወንድሜ ስለመጣሽብኝ ክብርሽን ላከብርልሽ አልችልም። በወንድምሽ አልመጣሁም። ወንድምሽን ከቻልሽ ያዥልኝ። በስነ ስርዓት የምታወሪኝ ከሆነ በስነ ስርዓት አውሪኝ። እየጮሽ የተመናቀርሽ ምናምን ላወራሽ አልችልም። በስነ ስርዓት ልታወሪ ነው የመጣሽ። አክብሬሽ ነው የመጣሁት አይደል? ስለዚህ በስነ ስርዓት አውሪ። ስርዓት ይዘሽ አውሪ። ያኔ ያለፈው ጓደኝነታችን ብዬ ነው እየተረጋጋሁ ያለሁት። እየተረጋጋሽ አይደለም እያወራሽኝ ያለሽ። ምክንያቱም ሰላማችን እየተነሳን ያለ ነው ባንቺ ምክንያት ነው። ምንድን ነው ሰላምሽ የተነሳ? ወንድሜ ባንቺ ምክንያት እንደዚህ አይነት ባህሪ ያመጣ ያለው እንዴ? እኔ ምን አደረኩት? የምታረጊውንማ ጠንቅቀሽ ታውቂያለሽ። ምንድን ነው ያደረኩት? እሺ ልንገርሽ፣ አንድ ባንድ ልንገርሽ። አዎ ንገሪኝ እስቲ። ማለት ለኔ ያልታየኝ ምናልባት ላንቺ ይታየሽ። ምክንያቱም ከሱ በላይ እኔ አንቺ ታውቂኛለሽ ብዬ አስባለሁ። አውቃለሁ ብዬ ነበር ግን አላውቅሽም። አሁን ደግሞ አላውቅሽም። ይኸውልሽ ወንድሜ አንቺን ስላለ ነው። በዙሪያ እኮ በጣም ብዙ የሚወዱ ሴቶች በጣም 1001 ሴቶች አሉ። እሺ አንቺን ብሎ ነው እንደዚህ እየሆነ ያለው። አንቺ ለምን ቆዳሽን የምትቆጥሪው? 1000 ሴቶች ካሉ ለምን 1000 ሴቶች? እኔ እኮ አንቺ ጓደኛዬ ነሽ ብዬ ነው አይደል እንዴ ለአንቺ ወንድሜን አሳልፌ የሰጠሁሽ። ይኸውልሽ በመጀመሪያ ደረጃ ማለት ነው ተረጋጊ። ሁለተኛ ልረጋጋ አልችልም። 10 ጊዜ ተረጋጊ አትበይኝ። ያንቺ ወንድሞች 1000 ሴቶች እንደሚፈልጉት ሁሉ እኔም በዙሪያዬ ፈላጊ ያጣው ሴት አይደለም። ሁሉም ሰው የራሱ ነው ፈላጊ ያለው። ምን ይሁን ነው የምትይው? ምን ላድርገው እንዴ? አንቺ ሰው እኮ ማለት ነው። ወንድምሽ በጣም ኃይለኛ ነው። ይሁን በአንቺ ምክንያት ነው ኃይለኛ የሆነው። እኔ ጠንቅቄ ነው የማውቀው። በአንቺ ምክንያት ነው ይሄ ሁሉ ነገር እየተፈጠረ ያለው። እኔ እኮ በአንቺ የመጣ ስለማውቀው የጓደኛዬ ወንድም ነው ብዬ ስለማስብ ብዙ ነገር ችያለሁ። አይተሽዋል። ህዝብ በተሰበሰበበት ሲደፋ አይተሽዋል። ስለሚወድሽ ቅናት ነው። በቃ ስለሚወድሽ ነው እንደዚህ የሚያደርገው እንጂ ባይወድሽ ስለሚወደኝ ነገር አሲድ ሲደፋብኝ ቀጥ ብዬ እንድቀበለው ነው የምትፈልጊው? ለምንድን የሌለ ነገር አይምሮሽን የምታሳስቢው? ከዚህ በላይ ምን አለ? ሲናደድ የሚያደርገው ነገር አቅም ሲቀጥል ደግሞ ሴት ልጅ ታያለሽ። እንደተው እኮ ነው ታያለሽ። ለምን ነው አትተይው? እንዴ ሰው እኮ ይልሽ ለባሉ ሲል እናቱንም አባቱንም ሁሉንም ነገር ወዲተዋል አይደል? አንቺ ማለት ነው አንቺ እናት አባትሽን ትተሽ የምትሄጂ ከሆነ አንቺ ትተሽ ትሄጃለሽ። እኔ እናትና አባቴን ትቻለሁ። ስለዚህ አብረሽ ነው የምታገቢያቸው። በመጀመሪያ ይሄ እናትና አባቱን ትቶ ይሄዳል የሚባለው ትርጉም እናትና አባቱን ከህይወቱ ቆርጦ ያወጣል ማለት አይደለም። ነገ እናትና አባቴ ቤቴ መጥተው ይጠይቁኛል። እናትና አባቴ የልጆቼ አያት ነው የሚሆኑት ይሆናሉ። በቃ አይደል? ቤቴ መጥተው ይጠይቁኛል። ስለዚህ ትተሽ ትሄጃለሽ ማለት ከባልሽ የምታስበልጭ ሰው አለ አይደለም? ቆይ ከባልሽ የምታስበልጭ ነገር አለ? ማስበለጥ አለ ማስበለጥ አይደለም። አንቺ እኔና ቶዬን አንቺን ሳላቅሽ ነው የማውቀው አይደል? ቶዬን እኔና አንቺ አብረን ብዙ ነገር አሳልፈናል። ብዙ ነገር ታውቂያለሽ። ከቶዬ ጋር ይሄን እምለው ያሳለፍኩት የፍቅር ህይወት ያርካል ስታቂኝ አንቺ እልሽ እኔ አሁን እምጠይቅሽ ብቻ ስለዚህ አይደለም ማሰብ የምፈልገው ስላለፈው አይደለም ማሰብ የምፈልገው አሁን ባልሽበት ነገር ላይ ግን በምትችይው ልክ በደንብ መጮህ ይችላል። በደንብ ሪ በይ ሀገር ይስማሽ። በደንብ ሪ በይ በቃ መጮህ ካለብሽ ድረስ መጮህ ትችያለሽ። በቃ ስለዚህ ተረጋግተሽ አውሪ። አትጩሂ እንጥልሽ እስኪበጠስ። እንዴ ጤነኛ አይደለሽም እንዴ? ሲጀመር እንደዚህ እየጮሽ የምታወሪኝ ሴት አይደለሁም። በቃ ወንድምሽ ነው አይደል? አውቃለሁ። እያከበርኩሽ ነው። የበፊት ጓደኛዬ ነሽ አውቅሻለሁ። በደንብ እያከበርኩሽ ነው። ምን ልትሆኚ? በቃ ረፊ በቃ በስነ ስርዓት እያናገርኩሽ ነው አይደል? በስነ ስርዓት እያናገርኩሽ ነው። ጊዜን ሚስ አድርጌ ነው የመጣሁት አንቺ ጋር። ማንም ስራ ፈት የለም። በቃ ማንም ስራ ፈት የለም። እኔም ስራ አለኝ። አክብሬሽ ነው የመጣሁት። ስለዚህ በስነ ስርዓት አውሪ። አንቺ ወንድም አለሽና ማን ወንድም የሌለው? አንቺ ለወንድምሽ እንደተቆረቆርሽ እኔም ለወንድም የቆረቀ የግድ ካንድ እናት አባት ካንድ ማጽናት አይጠበቅም። በዚህ ልክ የምትንጨረጨሪው ለአንድ ሰው ነው? ባልሽን ትተሽ? በደንብ እንጨረጨርለታለሁ። ለምን? ለቶፋ ምንም ለአንቺ ማስረዳት አይጠበቅም። ልታገቢው ነው?
እሱ የእናንተ አመለካከት ነው። ያመለካከት አይደለም ይኸውልሽ እንድትባይ እኮ ነው እያስመሰልሽ ያለሽ እንደፈለጋችሁ አስቡ እንደፈለጋችሁ አስቡ አንቺ ታገቢ ቶፋንም ልታገቢው ነው ይኸውልሽ እናቱ እንደፈለጋችሁ ማሰብ ትችላላችሁ እንደፈለጋችሁ ማሰብ ትችላላችሁ አትበይ አሁን እኮ ላወራም እኮ ድል አልሰጥሽም እሺ ብቻሽን አውሪና ጨርሺ ሂጂ ብቻሽን አውርተሽ አው ምን ሆነ የምትፈልጊው እንዳዳመጥኩሽ ልታዳምጪኝ ይገባል እሺ ላዳምጥሽ ይኸውልሽ አንደኛ ስለጮሽ ስለተቆጣሽ ኃይለኛ ስለሆንሽ ምንም የሚመጣ ለውጥ የለም ሲቀጥል እኔና አንቺ ምን ታወቀው በዚህ ልክ አይደለም ወንድምሽ ነው አይ ነው ማንንም በወንድሙ አይደራደርም እኔም በወንድም ያልደራደር ሲቀጥል ግን ልታስታርቂ ከሆነ የመጣሽው እንደው ምክንያቱም ከሆነ ማወቅ የምትፈልጊው እኔ ቶዬን ዛሬ አይደለም ማቀው ዛሬ እሱን ስላወቅኩኝ እምተወው ልጅ አይደለም ለኔ ብዙ ዋጋ የከፈለ ልጅ ነው ስለዚህ እሱ ደስ ስላላለው ብቻ አይነው ደስ ስላላለው ብቻ አልተወው ወንድምሽ እኮ ስልኬን ረጅም ጊዜ ሲጠቀምበት የነበረ ልጅ ነው ከቶፋ ጋር በስህተት የፍቅር ነገር አውርተን አናውቅም ታውቂያለሽ አንቺ ራስሽ በደንብ ምክንያቱም አንቺን ሳላቅሽ ማቀው ልጅ ነው ይሄ ልጅ አብሮ አደጌ ነው ጎረቤቴ ነው ከዛ ባለፈ ቤተሰቦቻችን የተሳሰሩ ናቸው ከዛ ባለፈ የእናቴን ጡት ጠብቶ ያደገ ልጅ ነው ስለዚህ ይሄንን ልጅ የኔን ወንድም ስላገኘሽ ቆርጠሽ አውጪው ብትይኝ አልሰማሽም ቶዬን አይደለም ቶዬን ቆርጬ ከማውጣ ያንቺን ወንድም ቆርጬ ባወጣ ይቀለኛል ምክንያቱም ሰሚኝ ምክንያቱም ሪስፔክት የሚባል ነገር አያውቅም ለሴት ልጅ አንቺ ሴት ልጅ ነሽ ነገ ምን አይነት ወንድ ሊገጥምሽ እንደሚችል አታውቂም ትላንት ጁስ ደፋብኝ ሲቀጥል መታኝ ከዛ ሲቀጥል እያደረገ ያለው ነገር ቆም ብለሽ አስቢ ነግበኔ ነው ባይዛው እኔ እኮ ለዚህ ነገ ታይቼ እኔ አብረክ አስጨርሽኝ በቃ አስጨርሽኝ እያወራኝ ነው አይደል አስጨርሽኝ ነገ በተኛሁበት አርዱኝ እንዲሄድ አልፈልግም ነገ በተኛሁበት አርዱኝ እንዲሄድ አልፈልግም ሲናደድ የሚያደርገው ነገር አያውቅም ወንድምሽ መግራት ካለብሽ ወንድምሽ እንግሪ በቃ ስህተት ልክ እሱ የሚደፋው ጁስ ጸበል የረጨብኝ መሰለሽ እንዴ ህዝብ በተሰበሰበት እሱ ሳያከብረኝ ማን እንዲያከብረኝ ነው የምፈልገው ሰሉ ስለሚወድሽ ነው ለምን እናትሰሚኝም ሰሉ ስለሚወድሽ ነው ስለሚወደኝ ሰው ባለ በተሰበሰበበት እኔ እኮ ወንድሜን አውቀዋለሁ እሱ ስለሚወደኝ ጁስም ደፋ መታኝም ዋቴቨር አደረገ እሱ ትክክል ነው ወንድምሽ ስለሆነ እሺ እሱ ጋር ተሳስቶ ሊሆን ይችላል ፍቅር ነው እንደዚህ ሊያደርግ ይችላል አርሚው ይኸውልሽ እኔ ጋር መጥተሽ እኔን ከመወንጀልሽ በፊት ወንድምሽን ግሪው አስተካኪው ይሄ በጡንቻውና በመናምኑ የሚያስበው ነገር አስተካኪው ለሚያልፍ ቀን የማያልፍ ቃል አትናገሪ አንቺ ቂቤ እየቀባሽኝ ነው ለማያልፍ ቀን ምናምን በቃ አንድ ቶፋ ነው አይደል ምናልባት አንድ ነው ለኔ ግን አንድ ብቻ ሳይሆን አንድ ሆኖ ብዙ ነው ስለዚህ ትዳሬን አልፈልግም እሱንም አልፈልግም ቶፋን ነው የምፈልገው ነው መጨረሻሽ ይኸውልሽ የፈለጋችሁት ነገር አስቡ እኮ መጨረሻሽ ይሄ ነው ንገሪኝ በቃ አልተውም ነገ ለልጆቼ አጎት ነው ቶይ እኔ ካንቺ ወንድም ጋር ቀጠልኩም አልቀጠልኩም ነገ የራሴ ህይወት ይኖረኝ ነገም እኮ እንደ ወንድሜ ነው አንዱን መጥቶ እንደዚህ ታዩ ነው የሚልሽ ያኔ ምን ታደርጊዋለሽ እሱ ማየት ነው እና ስለዚህ እድሜ ልክሽን አንቺ አተነብይልኝ የመጣውን ሁሉ እንደዚህ ያደረግሽ ትኖሪያለሽ እሱ አንቺ አተነብይልኝም አልኩሽ እኮ ምን ማስቀደም እንዳለብኝ አንቺ በዚህ ልክ የምትከራከሪለት እሱስ ባንቺ እንደዚህ ቦታ አለው እሱ አንቺን አያገባሽም እኮ እሱ ለኔ ቦታ አለው የለውም እሱ የኔ ህይወት ነው ለኔ ተይልኝ በምን ልክ ዋጋ ከፍሎ ዛሬ ላይ ያለችውን ሰሊና እንዳደረሳት እኔና ፈጣሪ እናውቃለን በቃ ውለታን ከህይወት ጋር አታገናኝው ውለታ አይደለም በቃ ውለታ ነው ቶዬን ከስጋ ወንድሞቼ እናቴ አመጣ ከወለደቻቸው ወንድሞቼ መለየው ልጅ አይደለም ስለዚህ እሱ ደግሞ እሱን ሲያየው ያቅለሸልሻል ምንም ማድረግ አልችልም በቃ አክብሮ መቀበል ካለበት ስታገቢ እኮ ባልሽ የሚያገባሽ ከነ ቤተሰብሽ ነው የሚቀበልሽ ቶዬ የቤተሰቡ አንድ አካል ነው ይሄንን ደግሞ ቼክ ማድረግ ከፈለገ አንቺን ብቻ ማውራት በቂ ነው ምክንያቱም እኔና አንቺ ብዙ ጊዜ አሳልፈናል ኦልሞስት 3 4 5 አመት እንተዋወቃለን እሱን ደግሞ እድሜ ልክ አውቀዋለሁ በ3 በ4 በ5 አመት ብዙ ጊዜ ሻይ ቡና ብለናል ብዙ ጣውረዶችን አሳልፈናል አንቺ ራስሽ በደንብ ታውቂዋለሽ ለሱ ለወንድምሽ ወግነሽ መተሽ እኔ ላይ መጮ ሳይሆን አይ ቶፋ ማለት ወንድሟ ነው ብለሽ ልታስረጁ የሚገባው አንቺ ነበርሽ እሱ መጥቶ እዚህ ያዙ ልቀቁኝ አለ እዛ ሄዶ ሰነዘረ ምን አለ እናንተ እዛ ራሳችሁ እንደምትፈልጉ አድርጉት እንዴ እኔ ነፍሴን ካላጠፋ እንትን አትሉም እንዴ ስለዚህ አሁን መጨረሻውን ንገሪ ለኔ እሱን አልፈልግም ባሌ አይሆነኝም እሱን ከሱ ጋር መሆን አልፈልግም እምፈልገው ቶፋን ነው ባል የሚሆነኝ ቶፋ ነው ሁሉ ነገሬ ቶፋ ነው እያልሽ ነው ያለሽው እሱ የእናንተ አመለካከት የእናንተ አንድ ይኸውልሽ አሁንም የእናንተ አመለካከት ነው ብለሽ አደጋግሚልኝ ይኸውልሽ የኔን ህይወት ከኔ በላይ ማንም ማኔጅ እንዲያደርግልኝ ከራሴ በላይ ማንም አንቺ ነሽ የምታውቂው
ስላንቺ ወተኛ ነው መለከተንም ካልተመለከተሽ ለምን መጣሽ? ስለዚህ ወንድሜ ባንቺ ምክንያት እንደዚህ መሆን የለበትም። እያናገርኩሽ ነው ያለሁት። ምንም እኮ አልተደረገም። ከዚህ በላይ እንዴት ይሆንልሽ? ምን ላድርገው? እናትና አባቴ በሱ ምክንያት እንዴት ምን ውስጥ እንደገቡ ታውቂያለሽ? የምታውቂው ነገር አለ? እስኪ ንገሪ። ምን ላድርገው? ታዩ ያለሽን መተው ነው። ትታያለሽ። አስገድዳችሁ ነው ያልተው። ስለዚህ ቶፋን አግቢዋ። ቶፋን ስታገቢ ነው ያለን። እንግዲህ ወንድምና እህት ሲጋባ አይተሽ የምታውቂ ከሆነ ዳሩኝ። ሲጀመር አንቺ ልጅ እኔ ማቀሽ የኔ ጓደኛ ብዬ ማቀው ባንቺ መመካው እንደዚህ አይነት ሰው ሆነሽ አይደለም። እግርሽ 10 ቦታ የሚረጥ ሴት እንዳልሆንሽ ነው እኔ ማቀው። ስለዚህ ካወቅሽ እኮ አፍሽን መሰብሰብ ነው። እኔ ራሴን እንደዚህ እያልኩ ማብራራ ሴት አይደለም። የተከበርሽ ሴት ነሽ አይደለ? እንደ ክብርሽ ኑሪ። እንደ ክብርሽ የወደደሽን ያፈቀረሽን ተጋብተሽ ኑሪ። አንድ ሰው ገና ለገና ወንድሜ ነውና እሱን አትንከብኝ እሱን እንደዚህ አትበይ። ይኸውልሽ እናቱ አንቺ አይደለሽ የምትደርሺ። እሱ ሳምንበት ነው ላገባ የምችለው እንጂ አንቺ ሂጂና ወንድሜን አግቢ ስላልሽኝ አላገባው አይደል? ይኸውልሽ እኔ እኮ በግድ አላስተሳሰራችሁ። በቃ ተዋደን የኛ ሲጀምር እኮ አንቺ መግባትም እኮ አይጠበቅብሽም። መሀል ላይ ጓደኛዬ ነሽ ወንድሜ ነው። ይኸውልሽ የባልና የሚስት ጉዳይ ላይ መሀል ላይ አይገባም። እኔን ስሚኝ በቃ 24 ሰዓት አላወራም። እኔን ስሚኝ ስራ ያለብኝ ሰው ነኝ። ማንም ስራ ፈት የለም እና ስለዚህ ማንም ስራ ፈት የለም። አነጋገርሽን እያስተካከልሽ ቀድሜ ተናግሬሻለሁ። እግርሽ 10 ቦታ አይረገጥ። እግርሽ 10 ቦታ እንደተከበርሽው የወደደሽን ሰው ያፈቀረሽን ሰው ታይ ካለሽ መብቱ ነው። ሚስቱ ነሽ። የተከበርኩ ሴት እንደሆነ ታውቂያለሽ። በቃ እስከዛሬ ያኔ ያውቅሽ ነበረ። በአሁን ሰዓት ግን እያወኩሽ አይደለም። ስላንቺ ተናገሪ ሲባል ያኔ መናገር እችላለሁ። ይኸውልሽ ራሴ ማብራራት አይጠበቅብኝም። ሲቀጥል ደግሞ ስህተትሽን ልንገርሽ አይደለ? ምንም አይነት ስህተት የለብኝም። አንቺ ብትሆኚ ምንድነው የምታደርጊው? ወንድምሽ እንደዚህ ሲሆን ምንድነው የምታደርጊው? አንቺ ብትሆኚ የምትታሰሪ ሴት አይደለሽም። ስለዚህ ምን በቃ አንድ ተራ ሰው ነው። በቃ ተራ ሰው አይደለም። ቶዬ ለኔ ተራ ሰው አይደለም። ገባሽ? እኔ የተከበርሽ ሴት ነሽ፣ ክብርሽን አትጭላልሽው። በቶዬ ምክንያት ክብሬን አይደለም ህይወቴን ባጠጉዳ አግቢው። ካንቺ ጋር አይደለም ማውራው ከሱ ጋር ሂጅ አወራለሁ። እሷ ለምዶ ከሱ ጋር ብታወሪ ሲጀመር እሱ ጋር የሚያስኬድሽ ምንም ነገር የለም። ከሱ ጋር ጨርሳለሁ። እኔ ማገባው ከሆነ እዛ ጋር መሄድ አይጠበቅብሽ። ማገባው ቢሆን ዛሬ አይደለም ትላንት ከትላንት ወዲያ በፊት አገባው ነበር። ወንድምና እህት እናንተ አካባቢ ይጋባል? ወንድምና እህት አይጋባም፣ ነውር ነው። እንደዚህ ለማለት ራሱ ካፍሽ ይሆነ ይቀፋል። እናትሽ በእናትሽ ማህፀን የወጣ ልጅ እኮ አይደለም። እናቴ ማህፀን ባይወጣም የእናቴን ጡት ጠብቶ ያደገ ልጅ ነው። 4 ነጥብ። ስለዚህ ከሱ ጋር ይጃወራል። እናቱ ለሱ መክፈል ካለብኝ ህይወቴን እከፍልለታለሁ። አይደለም ተራ ያንቺን ወንድም ይቀርና ደነዝ እንደው ምን ነው ዛሬ ደግሞ አበጥሩልኝ አሉ ወይ መድኃኒዓለም። ሰው ግን ጤነኛ ነው ማለት የቤተሰቡ ነው እንዴ? በኃይል ምናምን ያ በጉልበት እንትን ይላል። እቺ ደግሞ በምላስ ምን አርጊ ነው የሚሉኝ እንዴ? ምን ልሆንላቸው? በቃ ሰው እኮ አይደለም ቦይፍሬንድ ገርል ፍሬንድ ሆኖ ተኑሮ ይቀርና ተዋልዶም ካልተግባባ ይለያያል እንዴ? አልተውም፣ ቶዬን አልተውም። ቶዬ መተው ቢፈልግ እንኳን እኔ አልተውም። እንደውም ምን ውስጥ ነው እያስገቡኝ ያሉት እንዴ? ሰግጠና እነሱን በማስረዳት እድሜ ልጨርስ ነው እንዴ? በቃ አልተግባባንም እንዴ? የሷ ስጋ ወንድሟ ስለሆነ እንዴ ሰው ህሊና የሚባል ነገር የለውም እንዴ? የስጋ ወንድም ስለሆነ የሆነ ነገር ሲደፋ ሲማታ ምናምን ኖርማል ነው። እዚህ ጋር እኔ ሴት ነኝ ምናምን ሲጀምር ሴት ነች እኮ እሷም ቢሆን ነገ ምን ሊገጥማት እንደሚችል አታውቅም። እርግጠኛ ነኝ እኔ እህቷ ብሆን ኑሮ እኔ ሁሉ ነገር ሲያደርግ ከዚህ በላይ ምላሷን አሹላ እሱ ጋር ልትሄድ እንደምትችል። አሁን ግን ወንድሟ ነው። ወንድሟ ስለሆነ ኖርማል ነው አይደል? እኔም ወንድሜ ነው። ቶዬ ወንድሜ ነው። 4 ነጥብ። ስትፈልጉ እመኑ፣ ሳትፈልጉ አትመኑ። በቃ በሱ በኩል የሚመጣብኝን ዋቴቨር ስድብም ሌላ መክፈል ያለብኝ ነገር በሙሉ ዋጋ እከፍላለሁ። እኔ አሁንም 4 ነጥብ ሆኜ የምነግራችሁ ነገ በዚህ እልህ፣ በዚህ ንዴት፣ በዚህ ሲናደድ ማድረግ የማይችለውን እሱን ይቅርና ማንም እንዲመጣብኝ አልፈልግም። በቃ አምኖ መቀበል ከቻለ አምኖ ይቀበል። ለሱ ደግሞ ለማስረዳት በደንብ ሞክራለሁ። በደንብ በቃ በሚገባው መልኩ እዚህ ጋር ተግባባ ሲባል እዚች ጋር ወርዶ ጭቃ ይሆናል። እዚህ ጋር ተመለሰ በቃ እሺ ይሁን ብሎ ተስማምቶ ሲጨርስ መልሶ ሀሳብ ይቀይራል። እንዴ ደግሞ ከሱ ይባስ የዚች ነው እንጂ እንዴ 3 4 5 አመት እኮ አብረን በጓደኝነት የቆየን ሰዎች ነን።
ብዙ ነገር ያሳለፍን ሰዎች ነን። ብዙ ነገሮችን ብዙ ሚስጥር ያለን ሰዎች ነን። ዛሬ ወንድሜ የፈለገውን ነገር ካላደረግሽ አንቺ ስህተት ነሽ። ጭራሽ ቶዬን አግቢው አለች እኮ። ኧረ በኢየሱስ እኔ አላቅም። በዚህ ልክ ኃይለኝነት አይ ዶንት ኖ አይ ቲንክ የዘራቸው ነው መሰለኝ እንጂ አስቸጋሪ ነው በጣም። ምን እንደምላቸው አላቅም ቤተሰብ። እኔ ግን እልህ ውስጥ እየገባሁኝ ነው። እልህ ውስጥ ነው እየገባሁኝ ያለሁት። ሲጀመር እሱን ለማስደሰት ብዬ ከቶዬ ጋር ቪዲዮ ከሰራሁኝ ረጅም ጊዜ ሆኖኛል። እሰራለሁ። ትላንት እንደነበርኩት እቀጥላለሁ ከሱ ጋር። ማንም ምንም አያመጣም። መቀበል ከቻለ ቶዬ አንዱ የቤተሰብ አካል ነው። በቃ እኛ ቤት ላይ ምናልባት ወደፊት ታዩት ይሆናል። ይሄ አንዳንድ ኮሜንት ላይ ሰው ከቤተሰቡ ተለይቶ ነው እንደዚህ የሚሆነው መታ ያለብሽ ምናምን የምትሉ ሰዎች ቆርጬ መቁረጥ የማልችለው ሰው እንደሆነ እኛ ቤተሰብ ላይ ወደፊት ታዩታላችሁ። እኔ ዛሬ ከባርዬ ጋር ብለያይ ነገ የራሴ የሆነ ህይወት ይኖረኛል። እኔ አላቅም። እኔ ከዚህ በላይ እንዴት ብዬ ሰው ማስረዳት እንደምችል አላቅም። 4 ነጥብ ወንድሜ ነው። በቃ ጨርሻለሁ። ስለዚህ በሱ በኩል የሚመጣ ማንኛውንም ነገር ለመቀበል ዝግጁ ነኝ። እንግዲህ ምን ማለት እንዳለብኝ አላቅም። ጋይስ ቤተሰቦቼ እናያለን። እድሜና ጤና ይስጣን። ያለውን ነገር ወደፊት እናያለን። እኔንም እልህ ውስጥ እየከተቱኝ ነው። ብችል ማግባት ብችል ህሊናዬ ቢፈቅድልኝ አረገው ነበር። እኔ ጋም እሱም ጋም ግን ከእህትነትና ከወንድምነት የዘለለ ስሜት የለንም። መረዳት ከቻሉ ይረዱ፣ መረዳት ካልቻሉ ከህይወቴ ውልቅ ብለው ይውጡ። ጸልዩልኝ። ሰላም ቆዩኝ ቤተሰቦች።